መስጠት ነው ማቀው በቃ ለሱ ልቀቀኝ እኔ አንተ ልቀቀት ንገረው ለሱ ማን ልቀቀኝ ወይኔ ገደለው ስለኔ በደንብ ጠንቅቀህ ላታውቅ ትችላለህ አንተ ቲሙን ጆይን ስታረግ እኔ አልነበርኩም ሀገር ውስጥ ግን ስለያንዳንዳችሁ ኢንፎርሜሽን ነበረኝ ሳይህም ወዲያው ነው የለየው ለዛ ነው እዛ ጋርም ምንም ነገር ግርግር ሳይፈጠር ሳያወሩክ ቀብ አድርገው መኪና ላይ እንዲከት አሁን አንተ ተበዳይ ነኝ እያልክ ነው ከሙያ ክንውጣና ተበዳይ ነኝ ወንድሜ ነው የጠፋው እያልክ ነው አይደለ ወንድምህን የምናገኝበት መንገድ ላይ እንድረስ ተናገረችው አንተ ካርድ ምናምን ብለሽ እና ሲሞን ተጋርለ ማጀር ወደዛ ሳለ ሲሞን ተጋርለ ወንድኮን ከኔ ጋር ታወራለህ ለምን ትናገራለሽ ታዲያ ምን እንደማልናገረው ሲም ሰጥቶት ምናምን ብላ ታወራለች ምን እንደምትሰራበት እኔ በምን አውቃለሁ እንውጣና እናንተ ጠብቁን እሺ እዚህ እኛ ስልኩን ትራስ አድርገን እንመጣለን መንቀሳቀሳችሁ ነው ምንም መንቀሳቀሳችን እሺ ስልኬን ማግኘት አልችልም ስልክሽንም ማግኘታችን ወዴትም መንቀሳቀሳችን እዚህ ጋር ያሉትንም ልጆች ምንም ነገር እንዳታወራቸው ብታወራቸው ምንም ነገር አይመልሱልሽም እኛ እስከምንመጣ ድረስ ተረጋግተሽ አርፈሽ ቁጭ ብለሽ ጠብቂ አገባኝ ነኝ ምን አግብቶኝ ነው ወንድምሽ ጉዳይ ካረል እንዴ ነው አያገባኝም ማለት እኔማ ጉዳይ ካንቺ ጋር ነው ያለው ጉዳይ ነገርኩህ እኔ ጉዳይ ያለው ካንቺ ጋር ነው አንቺ ስለነገርሽኝ አይደለም ማስረጃ ማምጣት መቻል አለብን እየቀየርንበት እዛ ጋርም እኮ እየተከፈለ ነው ስራን በአግባቡ ትሰራለህ የኛው ሰው ነው ተብለም እኮ እዛ ጋርም እየተከፈለ ነው አው ግን ቢያንስ ከዛ የተሻለ ገቢ ነው አሁን እዚህ ጋር ያገኘው ያሉት ገብቷል እንደዚህ አይነት ነገር በእኛ መሀል ላይ ሲፈጠር ምን ሊያከል እንዴ ሲም አንደኛ እኔ አይመለከተኝም እኮ አልኩሽ እኮ እኔ ምንም የሚመለከተኝ ጉዳይ የለም እኔም ካንቺ መቀበል ያለብኝ ነገር የመጣሁበትን አላማ አከናውኝ እንዴት ነው ፈልየው ስለዚህ ባንቺ ስም የተመሰገበ ሲም ካርድ ወንድሜ ጠፍቷል ካሁን ሰዓት ጀምሮ በቁጥጥር ስር ያለ ልቀቀኝ እሱን አይደለም ፈልየው እኔ የመጣሁበትን አላማ ነው የምፈልገው ማመጥኩ እያወራሁሽ ነበር ያንተ መለማመጥ እንደዚህ ነው እንዴ ወይስ አንዴ አዳፕት አድርጎ ከማለት ባህሪ ሆኖ ይሄ ሆኖ ባህሪ እንደሱ ሆነ በግልጽ ነገረኛ ባህሪ እንደዚህ ነው ቁጣኝነት ነው አዎ ገነት ይልሽ በጣም ተለማምጬ እያወራሁሽ ነው እኔም በጣም በትግስት እያናገርኩ ነው ውስጤ እየተንተከተከ ነው ማውራሽ ረጋ ብዬ ማውራሽ ውስጤ እየተንተከተከ ነው አቀም በደንብ ብራዘር እኔ ስለም አሁን የምትለው ጉዳይ እንጂ አንተን ከዚህ በፊት አይቼህም አላቅም እዛ ግሩፕ ውስጥም ስሰራ አንተን መቼ እኔ ኖቲስ አድርጌም አላቅም ከኔ እድሜ ከነ ሚኪ ከነ ሉላ አንደበት ስለኔ ምንም ነገር ሰምተህ አታውቅም በእኔ ስም የተመዘገበውን ነገር ለወንጀል አሳልፎ ይሰጣል ወንጀል ይደረግበታል ብዬ እንዴት ነው ልጠረጥርና ላስብ የምችለው እንኳን መጠርጠራን ላስብ እና እኔ መቀመቅ ስወርድ አይ ዝም ልበል የማውቀውን ነገር ነገርኩት በቃ ምን አይነቷ በሽተኛ ናት አሁን አንቺ የኔ የት ነሽ አንተም የኔ ወንድም ሆናል እንዴ አይነት ጦስ ውስጥ እየከተተ መጀመሪያ ለኔ አታሳብ ሁሌ ግድ የለሽ እንደሆነ ነው ለቤተሰብ አንቺ በእናትሽ ችግር አትፍጠሪ በእናትሽ ግድ የለሽ ምናምን ትላለች ያው ጦስ ውስጥ ከተተከና እኮ እኔም እንደሚሰራበት አላውቅም በቃ ሲም ስጠኛ ላይ ሰጣሁት ለምን ትሰጣለህ አውቃለሁ በደንብ አውቃለሁ እኔ አንተን አላውቅህም ብራዘር አንተ ሻንታ አትወቀኝ ችግር የለውም እኔ ግን በደንብ አውቃለሁ አሁን በድጋሚ እንደዚህ አይነት ኬዝ ውስጥ ለመግባት እንደፈለግ ማወቅ እፈልጋለሁ ምክንያቱም እስቲ ንክኪ ካለ ከጀርባ ሆነ እያስወጋህን ያለው አንተ ነህ ቁጭ በል ምን አግኝተህ ነው የምትጠይቀኝ አንተ ምንም አታውቅም ነው ስለሰንካዱ ማውቀው ነገር የለም ምንድነው እሷ ገነስ ምን ነበር ስለነገረን ነበር ምንድነው ያልሻቸው አንቺ ምንም ያልኳቸው ነገር የለም እኮ ምንም ያልኳቸው ነገር ተጣራም አልመጣም አልካል አዎ አልመጣም ለፈጸምከው የእምነት ክደት ራሱ ማትወጣውን ቅጣት አይነት ነው የምትቀጣው ሲጀምር እንዲህ በጥርሳቸው ውጫጭቆ ነው የሚበሉት አሳልፈ ይሰጣሉ ደግሞ ያ ነገር እንዲሆን አሳልፈ ይሰጣሉ በፊት ፍቅር አሰጠኝም ነበር የሌለንም ፍቅር ተነስተክ አሁን እሷን ስለምወድ ነው ምናምን ብለ እኔ ጋር የመጣውን ወንጀል ላንቺ ብዬ አይደል እንደዚህ ማድረገው ለኔ ብለ ምን አደረክልኝ በክብር እንኳን የትነትን ፍቅር የማትሰጠኝ ሰውዬ በገንዘብ ልትደጉመኝ እኔ ጭራሽ ወንጀል ውስጥ ከተይ ማለት ነው ስለምትወደኝ ነው ወንጀል ውስጥ የከተትከኝ የምሰራው ስራ እኮ እንደዚህ ግልጽ የሚወጣ ነው ለዛ ነው መደብቅሽ አሳልፈ ሰታኛል እኮ አሁን ደግሞ ወድሻለሁ ትላለህ ስለምወዳት ለሷ ብዬ ነው ምናምን መጨረሻ ላይ ታርጌት ተደርጎ ግን የታየሁት እኔ ነኝ አይደል ቻን ማወቅም ፈልገው ወንድሞቼን ለማግኘት በተለይ ወንድሜን ለማግኘት ማለት ነው የምን ወንድም ነው የምትለኝ አንተ ከሷ በተቀበልከው ሲም ካርድ በተደጋጋሚ እየተደወለ ነበር ቀደም ማስረድቻለሁ እንዳይነኩ ውጪ ማለት ነው አንተ ላይ ምንም ነገር እንዳይነኩ ዝም ብለው ፍንፍና አድርገው መኪና ውስጥ እንዲከቱ የፈለኩት እዚህ አንጥቼ አንተ ማውራት ስለፈለኩ ነው እንጂ እዛው እርግጥ እያደረግን ካንተ መረጃ ማወጣት አቅቶን አይደለም እንደሚሰራበት ታውቃለህ አላቅም ግን በቃ ሲም ስጠኝ አለኝ ሲም ሰጠሁት በቃ ምንም እንትን የምለው ነገር እንደዚህ ይፈጠራል ብዬ ራሱ ነው የመሽጠበቅኩኝ
እናወራለን። ግን የምናወራው ካሜራ ፊትም የሁሉቲም ባለበት ቦታ አይደለም። አንተን በሚያውቁ ሰዎችና አንተን አሳይን አድርገው እዛ ጋር ባመጡ ሰዎች ፊት ለፊት እኔ እናንተ ቆመን እናወራለን። ኤርሚ መንጣ ወንድሙ ከመታገቱ በፊት እያንዳንዱ ነገር ከመደረጉ በፊት አንድ ስልክ በተደጋጋሚ ሲደወል ነበር። ያም ደግሞ በእሷ ስም ሆት ሆነን የመጣው ተናደን የመጣው እና የጠፋው እኮ ወንድሜ ነው። የጠፋው ወንድም ነው። ታዲያ ወንድምህን እኮ ዳይሬክት እኔ ጋር ወስነን የመጣው አይደል እንዴ? ወስነህ መጣህ። አንቺ ጋር ወስኜ ሲም ካርዱ እዚህ እንዳልሆነ አውቃለሁ። ባለቤቱ ግን አንቺ ነሽ። ምንም ነገር ሳይፈጠር በሲሜ በወጣ ነገር ወንጀል ይሰራል ምናምን። የማን ወንድም? የኔ። ምን ማለት ነው? ታውቂያለሽ፣ በደንብ ታውቂያለሽ። ስለ ሲም ነው ልጠይቀኝ የመጣው? አታስመስይልሽ። አንተ ማነህ? ያንተ ወንድም ማን ነው? ስለማላውቀው ነገር ለምን ታስጨንቀኛለህ? ነፍስ ያለበት ጉዳይ ነው የማወራሽ። ብዙ ሰዎች በደቂቃ ውስጥ ሊሞቱበት ይችላል በዚህ ሲም ካርድ። እኔ አላውቅም። የብዙ ንብረት ከምነግርሽ በላይ በጣም ብዙ ንብረቶች በዚህ ገንዘብ ነው እየተጠበቁ ያሉ። በዚህ ሲም ካርድ ምክንያት ነው ነገራቸው እየተበላሸ ያለው። ስለኛ ስሟን ስትጠራ ቅድም ስትጠራት ነበር መቅደስ። በቃ ከሱ ይህን ስም የሆነ ጊዜ 1-2 ሰምቼዋለሁ ከሱ ጋር። የእሷ ስም ከመጣ በኋላ ነው የእኛም ህይወት መቀየር ምናምን የመጣው ማለት ነው፣ ለውጥ ያመጣው ህይወታችን እና ብዙ የሚያጠያይቁ ነገሮች ነበሩ። ግን እኔ እንደዚህ በወንጀል ደረጃ ይኖራል ምናምን ብዬ አይደለም አላቅም። ግን አሁን በጣም እየተጨነቀ ነው ያለው ወንድሜ። በጣም ጭንቀት ውስጥ ነው። በተለይ ሰሞኑን በጣም እየተጨነቀ ነው ያለው ማለት ነው። አቡ አንተ ደግሞ ሰላምታው አይቀድምም እንዴ? ለምን ደወልሽ? ምን ማለት ነው ለምን ደወልሽ? ለምን ሰላምታ እንደዚህ ደውለሽ ቆጣችን ብዬ ያማሃል እንዴ? ማለት ምን ፈልገሽ? ምን ፈልጋለሁ ካንተ? ያማሃል እንዴ? ኪነታለች ገብቷል አይደለ? ብዙ እሷን ማኖር አለብኝ ገብቷል። ምን ነው ይሄንን የማገኘውን ገንዘብ እዚህ ቤቴ ላይ ኃላፊነት ስላለብኝ እሷ ብዙ ነገር አግኝታ ያጣሽ ናት ገብቷል አይደለ? እሷን ደግሞ ማኖር አለብኝ። በዚህ ግን ያኛው አይበቃኝም። ስለማን ነው የምታወራው? ሌላ እህት አለች ወይ? እኔ ነኝ እኛው ምናምን እዚህ አካባቢ እኛ ጋር አካባቢ ይኖር የነበረ ልጅ ጋር ነው መሰለኝ አስተላልፎ የሰጠው። ይጠቅመ ከሆነ ማለት ነው ለአንተ የሚረዳ ከሆነ። እኔ ግን ያ ሰው ምን ይሁን ምናምን ገብቼ ብዙ አላውቅም። ምናምን አክት አታድርግ። በደንብ ታውቀኛለህ። እዚህ ጋር ያሉትንም ልጆች ታውቃለህ። ምንድነው የምትፈልገው? ምን እየተሰራ እንደሆነ ታውቃለህ። እኛ ጋር ምንድነው የምትፈልገው? ይሄ ልጅ ማታ ይወጣል። ማታ ይወጣል። ቀን ነው እዚሁ ቤት የሚውለው። ማታ አያድርም እዚህ። መቅደስ ሰዎች ላይ እንዴት አድርጋ እርምጃዎችን እያስወሰደች እንደሆነ ታውቃለህ። ይሄ ልጅ ምንም አይነት ወንጀል ሰርቶ ሊሸሸግ የሚችለው እናንተ ቤት ነው። ሌላ ተጨማሪ ወንጀል እያየ ነው አይደል? ስለምን እያወራሁ እንደሆነ ገብቷል። የምን ክደት ነው? እስኪ በደንብ አብራራው። እስኪ ምን ለማለት እንደፈለግ እስኪ በደንብ አብራራው። አላወራሁም። መረጃ መውጣት አልፈልግም። ለምን? ብዙ ሰዎች የሆነ ነገር ቢደርስባቸው ወንድሜ ላይ የሆነ ነገር ቢደርስ ከእንደገና ደግሞ እዛ ሀብት ንብረቱ ላይ እየተሰሩ ያሉ ብዙ ደባዎችና ሴራዎች አሉ። ገና በጣም ብዙ የሚጣሩ ነገሮች አሉ። ብዙ ኮምፕሊኬትድ የሆነ በሰዎቹ መካከል ግጭት እንዲፈጠር ያደረጋችሁበት ሁኔታ፣ እያንዳንዱ ነገር ለሚጠፉት ለእያንዳንዱ ህይወቶች፣ ሀብቶች፣ ንብረቶች ተጠያቂ የምትሆኙ አንቺ ነሽ። ወንድምክ ነው እኔ። ምክንያቱም እኔ ጋር ምንም አታገኝም እያልኩ እየነገርኩ ተጠያቂ እያደረክ ያለኸው አላቅም። አትያቸውም ወይ? ከዛስ ብዬስ ስሜ ይዛን የተቀመጠው እኮ ቀድመሽ ለኔ ለምን አልደወልሽም? አንተ ለምን አልነገርከኝም? ከሱ ጋር ጨርስ። ምን እኔ ብቻ ነው የሚችለው ይሄ ልጅ። ጦስ ሁሉ ለኔ ነው ይሄ ሁሉ ነገር እንዲከናወን መንገዱን ስከፍት የነበርከው አንተ ጉዳይ ላይ ያለነው። ሁሉን ነገር አቁመን ነው ይሄን ነገር እየሰራን ያለነው። ከዚህ ስለ መቅደስ የምታውቀውን ነገር ንገረኝና የት ላገኛት እንደምችል ወንድሜን የት ላገኘው እንደምችል እሱም ብቻ ንገረኝ። ከዛ በኋላ ሌላውን ሂሳብ እናወራረዳለን እናንተ አብረን ቁጭ ብለን። እኔ ማወቅ የምፈልገውን ነገር ነው የምነግርኝ። ይኸውልሽ ስለፈለፍሽ ስለተንጫጫሽ እንደ ቅድም አይነት ግርግር ውስጥ መግባት ስለፈለግ ዝም የምልሽ አይነት ሰው አይደለም። አንተም ስለተቆጣ ከኔ ጋር ምንም ነገር አታገኝም። በአንቺ ስም ነው ሲም ካርዱ የወጣው አይደለ? በምን እርግጠኛ ሆንክ? ገና ሄጄ እንደዚህ አግኝቻለሁ ምናምን ብለህ እኔ ጋር ስላወራክ በቃ በእኔ ስም ነው። ሲም ካርዱ በአንቺ ስም ነው የወጣው። ለምን አትሰማኝም? በእናትህ በጣም እያደከምከኝ ነው። በቃ በእኔ ስም የወጣ ሲም የለም እያልኩ ነው አይደለ? አማርኛ ያግባባናል። ታዲያ እንዴት መረጃውን አግኝቼ እዚህ ቤት ልመጣ ቻልኩ? አላውቅም። እሱን አንተ ራስህን ጠይቅ እንጂ እኔ አይደለም። አንተ እኮ ነው ቤቴ ድረስ የመጣው አይደል እንዴ? ገነት ስነ ስርዓት ብትይዥ ይሻልሻል።
አያዋጣሽም። እንደ ቅድም አይነት አተካራ ውስጥም ድጋሚ መግባት ስለማልፈልግ እኔንም እያደከምከኝ ነው። ምን አድርጌ ነው ማደክምሽ እንዴ? በጣም እያጨቃጨቀኝ ነው። ለምን የምፈልገው አጭር ነገር ነው። ወንድሜ ከመጥፋቱ በፊት የተጠቀሙበት የመጨረሻ ሲደዋወሉ የነበረ ሊያውም በተደጋጋሚ ሲደዋወሉበት የነበረው አንድ ሲም ካርድ ነው። እሱም በአንቺ ስም የተመዘገበ ነው። ወይኔ በእናትህ በስምሽ ወንጀል እየተሰራ ነው። አንቺ ነው መረጃውን ይዤ የመጣሁት እኮ ማለት ከቴሌ ነው። ከቴሌ ነው መረጃውን ይዤ የመጣሁት። አማርኛ ነው ያግባባን አይደለ? በቃ አላውቅም ስለምትለው ነገር ምንም የማውቀው ነገር የለኝም። እኔ የማውቀው ራሴ የምጠቀምበትን ስልክ ብቻ። አሁን የምትጠቀምበት ሲም ካርድ ስር እኮ 4 ስልኮች በአንቺ ስም እንዳሉ ነው የሚያሳዩት። ከምጠቀምበት ውጪ ምንም አይነት ሲም የለኝም። ይሄንን ስፔሲፊክ አድርገሽ ለምን መካድ እንደፈለግሽ አላውቅም እንጂ ስለሌሎቹ ሲም ካርድ አምነሽኛል። ስለሌሎቹ እኮ አምነሻል አይደል? የለኝም። ስለሌሎቹ አላመንሽም? የስራ ስልክ ነው። ስለሌሎቹ ያመንኩልህ የስራ የምገለገልባቸው ናቸው እንጂ አንተ በምትለው ደረጃ ምንም የማውቀው ነገር የለም። እኔ ያልገባኝ ነገር ከመጀመሪያ ጀምሮሽ እየተቆጣሽ ነበር። ገና ስንመጣ እኔ ቀለል አድርጌ ነው የጠየቅኩሽ። ፎቶም ሆኜ አይደለም የመጣሁት፣ ቀለል አድርጌ ነው የጠየቅኩሽ። አንቺን መጠየቅ የምፈልገው ማውራት የምፈልገው ነገር አለ። በአንቺ ስም የተመዘገበ ሲም ካርድ ወንጀል እየተሰራበት ነው። ስለዚህ ጉዳይ ማውራት አለብን አልኩ። ቀለል አድርጌማ የተቀበልኩ እኔ ነኝ። ከአመጣጥ ጀምሮ ልክ አይደለም። ምናልባት እኔ አሁን በእርግጠኝነት የምነግርሽ ማለት ነው ከዚህ ሁሉ ጀርባ አንቺ ነሽ ያለሽው። አሁን አንቺ እዚህ ጋር ከኔ ጋር መጨቃጨቅ መካድሽ ምንም የሚያዋጣሽ ነገር የለም። ከዚህ በፊት ታውቀኛለህ? አላቅሽም። በዚህ ደረጃ እኔ ማናገር የማይጠበቅብህማ አይደል? መረጃ ሊያገኝ የመጣ ሰው እኮ ማለት አግባብ ያለው አጠያየቅ አለ። እንደዚህ ሆነ መተን የማናገር ሁሉ ተገቢ አይደለም። ምን ሆኜ መጣሁ? ሆት ሆነን የመጣው ተናደን የመጣው እና የጠፋው እኮ ወንድሜ ነው። የጠፋው ወንድም ነው። ታዲያ ወንድምህን እኮ ዳይሬክት እኔ ጋር ወስነን የመጣው አይደል እንዴ? ወስነህ መጣህ። አንቺ ጋር ወስኜ ሲም ካርዱ እዚህ እንዳልሆነ አውቃለሁ። ባለቤቱ ግን አንቺ ነሽ። እንግዲህ አላውቅም። መቼ ነው የወጣው ሲሙ? የቅርብ ነው የሩቅ ነው? ከ8 ወር በፊት ነው ሲም ካርዱ የወጣው። አላውቅም። ሊያውም ደግሞ በተደጋጋሚ አንድ ስልክ ብቻ ነው የሚደወልበት። ከዛ ውጭ ተደውሎበት አያውቅም። የኔ ስልክ ነው ታዲያ የሚደወለው? የመጀመሪያ ሰሞን ግን ሲም ካርዱ የወጣበት ሰሞን ላይ አላውቅም፣ ለቼኪንግም ይሁን ለምንም አንቺ የምትጠቀሚበት ቁጥር ላይ ተደውሏል። ሙሉ መረጃውን ላሳይሽ ይችላል። ያ አንድ ቁጥር የምትለው የኔ ስልክ ነው? የአንቺ ስም እዚህ ውስጥ አሁን ቅድም ስታምኝ ከነበሩ ስልክ ቁጥሮች መካከል አንደኛው ላይ ተደውሏል። ከዛ ውጭ ግን በተደጋጋሚ የሚደወል የነበረው ወደ አንድ ስልክ ነው እኮ። ያ ስልክ የማን ነው? ለምን የዛ ቦታ ላይ ሄዳ ታጣራ? እሱ የሚጣራ ነው፣ ግን መጀመሪያ ደዋዩን ነው የምንፈልገው። ምክንያቱም መረጃውን ያቀበለው ደዋዩ ነው እንጂ የተደወለለት ሰው አይደለም። እኔ ምንም ስለምትለው ነገር አላውቅም። በቃ ማለት ምንም አበቃ። እሺ ከማን ጋር ነው እየኖርሽ ያለሽው እዚህ ቤት? ምናልባት አንቺ አውጥተሽ ስትሰጥ አላውቅም። ለምን ምን ስለሆንክ ነው መረጃ የምሰጥክ? ማነህ አንተ? ምንድነህ? እቤት የመጣህ ይሄን ያህል እየተቆጣክ ይሄን ያህል ስለኔ መረጃ የፈለከው ለምንድን ነው? ገነት መርማሪ ጋዜጠኛ ነኝ፣ እየነገርኩሽ ነው። እየጠየኩሽ ያለው ጥያቄዎችን በአግባቡ ብትመልሽልኝ መልካም ነው። ያለበለዚያ የማትወጪው ነገር ውስጥ ነው መጋቢ። ደግሜ ላሳስብሽ፣ ይሄ ነገር እስከሚጣራ ድረስ በአንቺ ስም ስለተመዘገበ ከቴሌ ሙሉ መረጃው ስለወጣ ከአሁን ሰዓት ጀምሮ አንቺን ይዘን ምርመራችንን መጀመር እንችላለን። እንደዚህ ከምታስቢ በላይ ነገሮች ኮምፕሊኬትድ ናቸው። የብዙ ሰዎች ነፍስ ያለበት ጉዳይ ነው የማወራሽ። ብዙ ሰዎች በደቂቃ ውስጥ ሊሞቱበት ይችላል በዚህ ሲም ካርድ። እኔ አላውቅም። የብዙ ንብረት ከምነግርሽ በላይ በጣም ብዙ ንብረቶች በዚህ ገንዘብ ነው እየተጠበቁ ያሉ። በዚህ ሲም ካርድ ምክንያት ነው ነገራቸው እየተበላሸ ያለው። አንቺ የምታውቂ ካልሆነ ምናልባት ከመቅደስም ጋር ልትሰሪ ትችላለሽ። ማነሽ መቅደስ? አላውቅም። መጠራቸውን ሰዎች መርማሪ ነህ አይደለ? በኋላ ስህተት ሰርተህ እስኪ አንተ የግልጥቅሽ እሺ 4 ሲም ካርድ እንዴት ሊኖርሽ ይችላል? እና ምንድነው የምትሰሪው? አንቺ ስራሽ ምንድነው? አንተን 4 ብለህ ደመደምከው እንጂ እኔ 4 እሺ 3 ሲም ካርድ አለሽ። 3 ሲም ካርድ አለሽ። እስኪ ምንድነው የምትሰሪባቸው ንገሪኝ። እኔ ነጋዴ ስለሆንኩኝ ይኖረኛል። አዎ አለኝ። ነጋዴ ለምንድን ነው የሚያስፈልገው 3 ሲም ካርድ? እስኪ አስረጅኝ። እኔም ወደ ንግዱ ዓለም ስገባ 3 ሲም ካርድ ሊኖር ይፈልጋል። የዛኔ ያስረዳሃለሁ። ልትቀላቀል ፈልጋለሁ። ስለአንቺ እንዴ የምታውቀውን ነገርማ እየነገርኩ ነው። በቃ ፐርሰናል ህይወቴ ነጋዴ ነኝ። ስለዚህ ስልኩ ያስፈልገኛል፣ እጠቀምበታለሁ። ይሄ ነው፣ ምንም ሌላ የተለየ ነገር የለው። ከማን ጋር ነው እየኖርሽ ያለሽው እዚህ ቤት? ለብቻዬ። ብቻሽን ነው የምትኖሪው? እርግጠኛ ነሽ? እንግዲህ እርግጠኛ ነሽ? ገነት ይኸውልሽ ስለአንቺ ለማወቅ ማለት ነው ደቂቃ አይፈጅብንም። እዚህ ጋር የምታያቸውን መጠየቅ ይቻላል። አባላቱን በቃ አባላቱን ሳይሆን ህብረተሰቡ መጠየቅ ይችላል። እኔ ኮንዶሚ ጋር ነው ወጣው መጠየቅ። ኮንዶሚሽ ጋር ነው የምትኖሪው? ወንድምሽ ነው ያለው እንዴ? ለምን አስፈለገክ? ለምን አስፈለገክ? ማወቅ ስለምፈልግ ስለናንተ መርማሪ ስለሆንክ ብቻ ማለት
የፈለከውን ነገር ማለት የኔን ህይወት ታሪክ መጠየቅ አይጠበቅብህም። ገባ አይደለ? የመጣበትን ዓላማ አከናውነ መሄድ ትችላለህ። ነገ ከነገ ወዲያ እኮ የምትሰራው ስራ አንተን ያስጠይቅሃል። የመጣሁበትን ዓላማ አከናውኜ እንዴት ነው የምፈልገው? ስለዚህ በአንቺ ስም የተመሰገበ ሲም ካርድ ወንድሜ ጠፍቷል። ከአሁን ሰዓት ጀምሮ በቁጥጥር ስር ያለ ልቀቀኝ። እስኪ ልቀቀኝ። እሱን አይደለም የምፈልገው እኮ ልቀቀኝ። እኔ የመጣሁበትን ዓላማ ነው የምፈልገው። ልቀቀኝና በስርዓት እናውራ። ሲም ካርዱ በአንቺ ስም ነው የወጣው። ልቀቀኝና ወንድሜን እስከማገኘው ድረስ የመጀመሪያ ተጠርጣሪ አድርጌ የሚይዝሽ አንቺ ነሽ። አንተ ወንድም ስለጠፋ የህግ ከለላ አድርገህ እንደፈለክ ልታደርገኝ ትሞክራለህ እኮ። ልቀቀኝ፣ በስርዓት እናውራ። ትነግሪኛለሽ አይደል? ልቀቀኝና እኔ የምፈልገውን ነገር ትነግሪኛለሽ። አስፈራርተኝ እኮ አይደለም ሳምንብክ ላውራክ እችላለሁ እንጂ አስፈራርተኝ አይደለም። መረጃ መደበቅ ባይዘው ወንጀለኛ ነው ታውቂያለሽ አይደል? አንተም ከህግ ውጪ እኔ ላይ እንደዚህ መሆንክ ያስጠይቃል። ህግ አካል ነኝ ብለህ እኔ ላይ የፈለከውን እጅ መሰንዘር አትችልም። አንቺ ነስራለም ናት ይጂ እንዴ ስርዓት ማጣቱን ከጀመርከው አንተ ነህ። እኔ ህጋዊ ነኝ ብለህ እማትነግሪኝ ከሆነ አዎ ህጋዊ ፍቃድ አለን። ህጋዊ ፍቃድ የተሰጠን ደግሞ ታውቂያለሽ። ወንድሞቼን ይኸውልሽ ለማግኘት በተከታታይ ሰውየው ጋር ሲደወልበት የነበረው ስልክ ቁጥር አንድ ስልክ ቁጥር ነው በአንቺ ስም የተመዘገበው። በቃ መርምረው ውጤት ላይ ስለዚህ እዛ ጋር ለሚሰራው ወንጀል እንዳለ ተጠያቂ ማድረገው አንቺን ነው። ልታረገኝ ትችላለህ፣ በህግም ልጠይቅን ትችላለህ። እዛ ደረጃ ልንደርስ እንችላለን። ተነስተህ ከኔ ላይ እንዲሆን አይጠበቅብህም። በአንቺ ስም ወንጀል እስከተሰራ ድረስ ተጠያቂ የምትሆኚው አንቺ ነሽ። አንቺም ማትጠቀሚበት ከሆነ ሲም ካርዱን የማዘጋት ግዴታ አለብሽ። እየነገርኩህ እያንዳንዱ ለሚሰሩ ስራዎች ተጠያቂ የምትሆኚው አንቺ ነሽ እኮ። እኔ ልጠይቅበት አይደለ? መጠየቅም ካለብህ በህጋዊ መንገድ እንጂ ልጠይቅ የምችለው ተነስተህ እኔን በማነቅ እኔ ላይ ጉልበት በመጠቀም አይደለም። ህግን ለማስፈጸም ስትመጣ በጸባይ እኮ ማለት ነው ከሚገባው በላይ እየተለማመጥኩ እያወራሁሽ ነበረ። ያንተ መለማመጥ እንደዚህ ነው እንዴ? ወይስ አንዴ አዳፕት አድርጎ ከማለት ባህሪ ሆኖ ይሄ ሆነው ባህሪ እንደሱ ሆነ በግልጽ ነገረኛ። አዎ ባህሪ እንደዚህ ነው። ቁጣኝነት ነው። አዎ አሁን ስለ ሲም ካርዱ ትነግሪኛለሽ ወይስ ደግሞ ጣቢያ ሄደን እንጫወቱበት ስለዚህ ጉዳይ? ለመጨረሻ ጊዜ ነው የምጠይቅሽ ገነት። እሺ እውነታውን ነው ከኔ የምትፈልገው? አዎ። ከዛ በኋላ ግን ከኔ ጋር ምንም አይነት ግንኙነት ካንተ ጋር አልፈልግም። በቃ ማግኘት የምትፈልገውን ነገር ነግርሃለሁ። ቤቴን ለቀህ ትወጣልኛለህ፣ ኃይሎችን ወደዛ ትወስድልኛለህ። ችግር የለውም። ማወቅ የምፈልገውን ነገር ብቻ ንገሪኝ። ሲም ካርዱ በአንቺ ስም ነው የተመዘገበው? ሲም ካርዱ በእኔ ስም ነው የተመዘገበው። አዎ። ያ ማለት ግን እየተጠቀምኩበት አይደለም። ምን ማለት ነው? እኔ አይደለሁም የምጠቀምበት፣ ስልኩን እየተጠቀምኩበት አይደለም። በዚህን ሰዓት ስልኩ ማንጋ ይሁን የት ይሁን የማውቀው ታሪክ የለም። ለምንድን ያላዘጋሽ? እየነገርኩሽ እኮ ነው። በአንቺ ሲም ካርድ ወንጀል ከተሰራ ተጠያቂው አንቺ ነሽ። ሌላ ሰው ማንንም ልንጠይቅ አንችልም። እና በምን አውቃለሁ እኔ ወንጀል ውስጥ ይሁን ይሄ ሲም ካርድ ሌላ ነገር እየተሰራ ለምንድን ነው አሳልፈሽ የምትሰጪው? አንተ እኮ ልትጠራጠር። ይሄ እኮ በጣም ሴንሲቲቭ ሲም ካርድ ማለት በጣም ሴንሲቲቭ ነገር ነው። ታውቂያለሽ አይደል? አንተ እህት የለህም? ወንድም የለህም? አለኝ። ወንድም አለኝ ማለት እሺ፣ ሲም አውጥተህ ሰጠክ ወንድሜ ወይ እህቴ የሰጠው አካል ቤተሰብ ይሄን ያደርግብኛል እንደዚህ ይሰራል ብለህ ተጠራጥረህ ነው እንዴ ያን ነገር የምታደርገው? ሲም ካርድ ስትወጪ የአንቺ ማንነት የሚያስፈልገው መታወቂያ እድሜሽ ደርሷል ወይ ምናምን የሚባለው እኮ እሱን ሸፍነህ አወጣ። ለምንድን ነው የሚደረጉት? እሺ ፕሮሰሱን አደረግ። አንቺ ለምንድን ነው ህጋዊ ነገር የማትከተይው? ለምንድን ነው የምታወጪላቸው? ለወንድምሽም ለእህትሽም ለምንድን ነው የምታወጪው? ሲጀምር ኦኬ አንተ ብትሆን አትሰጥም? አላረገው ኢሌጋል ነው እንግዲህ አላውቅም። እኔ ምናልባት አንተ አታረግ ይሆናል። እኔ ግን ሲሙ ነበረኝ በእኔ ስም የወጣ ነው ወንድሜ እንዲገለገልበት ሰጠሁት። ስለዚህ አሁን ሲም ካርዱ ያለው ወንድምሽ ጋር ነው አይደለም? ምን ማለት ነው? ወንድሜ ደግሞ ለጓደኛው የሰጠው ይመስለኛል። ሙሉ መረጃው እንደዚህ ዲቴል ገብቼ ባላቅም እሱንም እኔ ማለት ወንድሜን በዛ ልክ ጠርጥሬ ልጠይቀው አልችልም። ሲሙን የታረክ እንዴት አረክ ምናምን ማለት ሰው የሆነ ነገር ሲደርስበት ነው። በሲም ካርዱ ለሚሰሩ ወንጀሎች ግን አፍተሮል ተጠያቂ ብትሆኚ አንቺ ነሽ። ታውቂያለሽ እንግዲህ አላቅም ማለት እኔ አሁን ይሄ ነገር ይሰራል ብዬ አላሰብኩም። ሰዎችን ቢያጨበረብሩ፣ ሰዎችን ቢያስገድሉ፣ እሱን ቁጥር ተጠቅመው ሰዎችን የሆነ ነገር ቢያደርጉ ተጠያቂ ብትሆኚ አንቺ ነሽ። አሁንም እኔ ልንገርሽ፣ አንቺ አሁን ያው ለማሳመን ጥረት እያደረግሽ ነው እንጂ ያለሽ እውነቱን ነው እየነገርኩ ያለው። በምንድን ነው ልጠራጥር የምችለው? ወንድሜ ሲሜን በእኔ ስም የተመዘገበውን ነገር ለወንጀል አሳልፎ ይሰጣል፣ ወንጀል ይደረግበታል ብዬ እንዴት ነው ልጠራጥርና ላስብ የምችለው? እንኳን መጠርጠራል እሱን የምታውቂው አንቺ ነሽ። እኔ ግን አሁን የማውቀው ምንድን ተቀለሽ ለተፈጠሩት ነገሮች እንዳለ የሲም ካርዱ ባለቤት ኃላፊነቱን ይወስዳል እኮ። የደረስክበት አንተ ነህ አይደለ? ከዚህ በኋላ ያለውን ነገር ምናልባት አብረን ልናይ እንችላለን እንጂ እኔ ከዚህ በፊት ምንም ነገር ሳይፈጠር በሲሜ በወጣ ነገር ወንጀል ይሰራል ምናምን። የማን ወንድም? ምን ማለት ነው? ተቀልሽ በደንብ ተቀልሽ። ስለ ሲም ነው ልጠይቀኝ የመጣው? አታስመስይልሽ። አንተ ማን ነህ? ያንተ ወንድም ማን ነው? ስለማላውቀው ነገር ለምን ታስጨንቀኛለህ እንዴ?
ገነት ይልሽ በጣም ተለማምጬ እያወራሽ ነው። እኔም በጣም በትዕግስት እያናገርኩ ነው። ውስጤ እየተንተከተከ ነው ማውራሽ፣ ረጋ ብዬ ማውራሽ ውስጤ እየተንተከተከ ነው። የኔ ወንድም አንቺን በቀላሉ እየጠፈጠፍኩ ማሳመን አይከብደኝም። የኔ ወንድም ልንገርክ፣ ሲጀምር እዛ የሚያዳርሰንም ነገር የለም። ገባ ካደለ እውነታውን እስካልነገርሽኝ ድረስ ከዛም በላይ እኔ ስለ ወንድምክ በምን አውቃለሁ? እንኳን ወንድምን አንተን አላውቅህም እኮ። ስለ መቅደስ ሳታውቂም? ማነች መቅደስ? ገነት ካሰብኩሽ በላይ ማለት ነው ነገሮችን ኮምፕሊኬትድ ለማድረግ እየሞከርሽ ነው። በጣም ብዙ አይነት ወንጀለኛ አጋጥሞኛል፣ ብዙ ሰው አይቻለሁ። አንተ ራስህ የኔን ስም እያጠፋ ነው። ወንጀለኛ ነሽ እያልከኝ ነው። ወንጀለኛ ነሽ እኔን ለማለት እኔ ላይ ወንጀል ማግኘት ይጠበቅባል። የህግ ባለሙያ ነህ። እሱንማ ነገርኩህ፣ በቃ እሱን ነገርኩህ። አለቀ ጨረሰ። ከዛ ውጭ ያለው ማለት ነው አንቺ ነሽ ራስሽን ዲፌንድ ለማድረግ ኤቪደንስ የምታመጪው እንጂ እኛ የምናውቀው በአንቺ ስልክ የተመዘገበ በአንቺ ሲም ካርድ የተመዘገበ ስልክ ላይ ጠፍቶብሽም ከሆነ ይኸውልሽ ስልኩን ራሱ ተሰርቀሽ ጠፍቶብሽ ከሆነ ሪፖርት ማድረግም ነበረብሽ ለፖሊስ፣ ሲም ካርዱን ማዘጋት ነበረብሽ። ካልሆነ ግን ወንጀለኛ እንዲሰራበት ራሱ ከተባበርሽ አንቺ ከወንጀለኛው ጋር አብረሽ እየሰራሽ ነው። ወንድሜ ነው የሰጠሁት እያልኩ እኮ ነው። እዚህ በአንድም ሆነ በሌላ መንገድ ስትተባበሪ ነበረ። እጅሽ አለበት። የምንጠይቀውም ደግሞ አንቺ ነው። አንቺ ራስሽን ነፃ ማውጣት የምትፈልጊ ከሆነ ግን በትክክል ሲም ካርዱ ማን ነፃ ማውጣው? አሁን ካወራንበት ነገሮች አንተ እዚህ ጋር ካንተ ጋር ቁጭ ብዬ ስታከራክረኝ አንተ የራስን ጉዳይ እዛ ጋር ያሉ ሰዎች የሆነ ነገር ቢደርስባቸው ወንድሜ ላይ የሆነ ነገር ቢደርስ ከእንደገና ደግሞ እዛ ሀብት ንብረቱ ላይ እየተሰሩ ያሉ ብዙ ደባዎችና ሴራዎች አሉ። ገና በጣም ብዙ 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 የሚጣሩ ነገሮች አሉ። ብዙ ኮምፕሊኬትድ የሆነ በሰዎቹ መካከል ግጭት እንዲፈጠር ያደረጋችሁበት ሁኔታ እያንዳንዱ ነገር ለሚጠፉት ለእያንዳንዱ ህይወቶች፣ ሀብቶች፣ ንብረቶች ተጠያቂ የምትሆኚው አንቺ ነሽ። ከኔ ምንድን ነው የምትፈልገው? የምትፈልገውን ነገር ሰጥቻለሁ አይደል? አንቺ ራስሽን ነፃ ማድረግ የምትፈልጊ ከሆነ ሲም ካርዱን ማን ነው እየተጠቀመበት ያለው? የሲም ካርዱን ባለቤት እፈልገዋለሁ። እሱ ነው። እስቲ ወንድሜን ጠይቀው። እኔ እኮ ለወንድሜ ምን አገባኝ? እኔ ምን አግብቶኝ ነው ወንድምሽ? ጉዳይ ካረል እንዴ ነው አያገባኝም ማለት ነው። እኔማ ጉዳይ ካንቺ ጋር ነው ያለው። ጉዳይ ነገርኩህ። እኔ ጉዳይ ያለው ካንቺ ጋር ነው። አንቺ ስለነገርሽኝ አይደለም፣ ማስረጃ ማምጣት መቻል አለብሽ። እኔ በአንቺ ስም መመዝገቡን የሚያሳይ ዶክመንት ይዤልሽ መጥቻለሁ። ይዘህ መጣህ አይደለ? እኔ ጋር እንዳልሆነ ደግሞ ነገርኩህ አይደለ? መርማሪ ነኝ ያልክ ሙያው ያንተ ነው አይደለ? አይመለከተኝም። አንቺ ራስሽን ነፃ ለማውጣት ሲም ካርዱን ሰጥቼዋለሁ፣ ስለሚሰራው ነገር አላቅም ነው እያልሻለሽ አይደለ? አዎ አላቅም እኮ። እሱም በቃል አይደለም እንድታስረጅኝ ፈልገው፣ ታንጀብል የሆነ ማስረጃ እንድትሰጪኝ ነው ፈልገው። አሁን ላገናኘው ወንድሜን ትፈልገዋለህ? አዎ የሲም ካርዱን እየተጠቀመበት ያለውን ሰውዬና እኮ እሱን ያገናኘ እሱ እንጂ እኔ አይደለሁም። እኔ እኮ አላቅም። አሁን እኮ የሆነ አንቺ እንትን ሆነሽ መርማሪ ሆነሽ እኔ ወንጀለኛ ሆኜ የምናወራ ነው የሚመስለው። ምን አገባኝ እኔ ምን አገባኝ? ሲም ካርዱን የሚጠቀምበት ለወንድምሽም ስጪው፣ ለጠላትሽም ስጪው። ወንድሜን አምጪ። እኔ እሱን አንቄ እቀበልሻለሁ። ማንን? እንዳለ መረጃውን አስወጣሻለሁ፣ እየገረፍኩም አስወጣሻለሁ። እኔ ግን አሁን ለአንቺ እድሉን ነው እየሰጠሻለሁ እኮ። እሺ መንገዱን ብንጠቀምበት አይቀልም? አሁን አንተ ተበዳይ ነኝ እያልክ ነው። ከሙያ ክንውጣና ተበዳይ ነኝ ወንድሜ ነው የጠፋው እያልክ ነው አይደለ? ወንድምህን የምናገኝበት መንገድ ላይ እንድረስ። መጨቃጨቅ ምንም እሱ መንገድ ነው የምፈልገው። እሱን መንገድ በቃ። ስለዚህ እኔ የማውቀው ሲሜን ለወንድሜ መስጠቴ ነው። ስለዚህ ወካል ያለውን ነገር ደግሞ ከወንድሜ ጋር ጨርስ። በቃ እሱን ጨርስ። ከእሱ ጋር ያለውን ነገር እሱን ጨርስ። አይሻልም? ይሄን እኔ እኮ ተራምጄልሃለሁ፣ ሄጄልሃለሁ መንገድ ወሬ እንሄድሽልኝ እንዴ ሲም አንደኛ እኔ አይመለከተኝም እኮ አልኩሽ እኮ። እኔ ምንም የሚመለከተኝ ጉዳይ የለም። እኔም ከአንቺ መቀበል ያለብኝ ነገር እቀበልሻለሁ። በዚህ መካከል የሚጎዳው ወንድምክ ነው። እኔ ምክንያቱም እኔ ጋር ምንም አታገኝም እያልኩ እየነገርኩ። ስለዚህ ታውቂያለሽ ማለት ነው። አላቅም። አንተ ነው ያልከኝ እኮ ወንድሜ አደጋ ላይ ነው፣ እዚህ ጋር ገንዘብ፣ እዚህ ጋር ብዙ ነገር እየተደረገ ነው ያልከኝ አንተ ነው። ስለዚህ ከጀርባ ብዙ ወንጀል እየተሰራበት ከሆነ ከኔ ጋር በምታደርገው ነገር ጊዜን ታቃጥላለህ፣ እኔ ጋር ምንም ስለማታገኝ። ስለዚህ ላግዝክ እያልኩ ነው። በምን እርግጠኛ ሆንሽ አንቺ ጋር ምንም እንደማላገኝ? እኔ ራሴን አውቀዋለሁ። እኔ እኮ አንተ እኮ እኔ ጋር ወንጀል ሰርተሻል እንዲህ ያደረግሽ እያልከኝ አይደለም። ሲሙ ነው አይደለ እኔ ጋር ችግር የፈጠረብኝ። ስለዚህ ሲሙ ደግሞ ወንድሜ ጋር ነው ያለው። ከወንድሜ ጋር ተገናኝና ጨርስ ከሱ ጋር ያለውን ነገር ስቲል ማለት ነው። ወንድምሽ ራሱ ወንጀል ውስጥ ቢኖርበት አንቺ ወንጀል እንዲሰራበት ሲም ካርዶሽን አሳልፈሽ ሰጥተሻል። በሱም እኮ መጠየቅሽ አይቀርም። አላቅም። ለማንኛውም አሁን ራስሽን ነፃ የማውጣት እድል ሰጥቼሻለሁ። ወንድምሽ ጋር ከሆነ ሲም ካርዱ የሲም ካርዱን እየተጠቀመበት ያለውን ሰውዬ ማወቅ እፈልጋለሁ። ለመጨረሻ ጊዜ ሲደውልበት የነበረው ተደጋጋሚ ስልክ ምንድን ነው? ከዛ ወንድሜ የት እንዳለ ደግሞ ማወቅ እፈልጋለሁ። እኔ አላቅም ከማን ጋር ምን እንደሆነ ምናምን አላቅም። ዲቴል አላቅም ገብቼ ምናልባት የሚጠቅም ከሆነ አላቅም ልንገርክ ማለት
ይመስለኛል ለጓደኛው ምናምን እዚህ አካባቢ እኛ ጋር አካባቢ ይኖር የነበረ ልጅ ጋር ነው መሰለኝ አስተላልፎ የሰጠው ይጠቅመ ከሆነ ማለት ነው ለአንተ የሚረዳ ከሆነ። እኔ ግን ያ ሰው ምን ይሁን ምናምን ገብቼ ብዙ አላውቅም። እንዴት ብዙ ግንኙነት ስለሌለኝ ሲም ካርዱን አስተላልፎ መስጠቱን በመናቡ እያወቅሽ አውቃለሁ። ሲም ካርዱንማ እሱ ጋር እንደሌለ ያኛው እንደሚጠቀምበት አውቃለሁ። ልጁን ታውቂዋለሽ? በደንብ አላውቀውም። እኔ ማለት በደንብ አላውቀውም ስለ ቀረቤታ የለንም እንጂ እኛው ግቢ ነበረ የገባው ተከራይቶ የሚኖረው እኛ ግቢ ነበረ። እሺ ግን ከኔ ጋር ቀረቤታ የለውም። ከዛ ከናንተ ግቢ ለቋል ወጥቷል። እዚህ የለም። ግን ያንቺ ሲም ካርድ እየተጠቀመበት ነው። እኔ መቼ እንደሰጠው እንዴት እንደተቀባበሉ ምንም የማውቀው ነገር የለም። ግን ያ አሁን የምትለኝ ሲም ቁጥሩ እኔ ለወንድሜ መስጠቴን ነው የማውቀው። ወንድሜ እንግዲህ በምን አግባብ እንደሰጠው አላውቅም። አሳልፎ ሰጥቶታል። ገባ? ስለዚህ ሶስተኛ ወገን ጋር ገብቷል። ሶስተኛ ወገን ለሚሰራበት ወንጀል እያንዳንዱ ነገር ኃላፊነት የምትወስጂው አንቺ ነሽ ማለት ነው። ለዛ እኮ ነው ኃላፊነት እኔ ላይ እንዳይመጣ ተጠያቂነት እንዳያደርገኝ በግልጽ እየነገርኩ ያለሁት። እንደዛ እኮ እንዳይሆን እኮ ማድረግ የነበረብሽ በህግ አግባብ ሄደሽ ሲም ካርዱን ወይ ማዘጋት ወይ ደግሞ ኦነርሺፑን ማስተላለፍ ነበረብሽ። ምናልባት አሁን ስትለኝ እኮ ከአንተ ጋር ሆኜ አንዳንድ ነገሮች ላይ ልደርስ እና ራሴን ላጠራ እችላለሁ። እስኪ ስለ ሰውየው የምታውቂውን ነገር ንገሪኝ። ምናልባት እሺ ወንድምሽ ካልሆነ እሺ ወንድምሽስ ምንድን ነው እየሰራ ያለው? ወንድሜ ከዚህ ማለት አሁን ካለበት አሁን በዚህ ታይም ያለበት ሳይሆን ከዛ በፊት ኤዲተር ነበር። እዛ ላይ ነበር በዛ ሙያ ነበር ተሰማርቶ የሚሰራው ማለት ነው። አሁን ግን ያንን ነገር አቁሟል። በዚህ እሱን ካቆመ በኋላ እና አንዲት ልጅ አለች ይመስለኛል ስሟን ስትጠራ ቅድም ስትጠራት ነበር መቅደስ። በቃ ከሱ ይሄን ስም የሆነ ጊዜ አንድ ሁለቴ ሰምቼዋለሁ ከሱ ጋር። የእሷ ስም ከመጣ በኋላ ነው የኛም ህይወት መቀየር ምናምን የመጣው ማለት ነው። ለውጥ ያመጣው ህይወታችን እና ብዙ የሚያጠያይቁ ነገሮች ነበሩ። ግን እኔ እንደዚህ በወንጀል ደረጃ ይኖራል ምናምን ብዬ አይደለም አላውቅም። ግን አሁን በጣም እየተጨነቀ ነው ያለው ወንድሜ። በጣም ጭንቀት ውስጥ ነው። በተለይ ሰሞኑን በጣም እየተጨነቀ ነው ያለው ማለት ነው። አላውቅም እኔ ጋር ቀርቦ እንደዚህ የምንነጋገር የምንቀራረብ ያን ያህል እንትን የትና የወንድም ያክል ቀረቤታ የለንም። በግልጽ ያለበትን ሁኔታም ለእኔም እንደዚህ ብሎ የሚነግረኝ ወንድም አይነታቸው ነገሮች ታዘቢያለሽ መቼም ማለት ጠይቀዋለሁ። እኔ እኮ ጠይቀዋለሁ ምን ሆነ ነው ምናምን ስለው እባክሽ ምንም አልሆንኩም አይነት ነገር ነው የሚሰጠኝ ምናምን። እንዳልኩ ይሄ የወንድምና የእህት አይነት ቀረቤታ ብዙ እንደዚህ ቀርቦ የማውራት ነገር የለንም። ገባ ማለት እንደዚህ ተቀራርበን ነገሮች ላይ እንደዚህ የመመካከሩ ምናምን ነገር የለንም። እሱ ወጣ ያለ ባህሪ ስላለው ማለት ነው። አልገባኝም። ከሰው ጋር ማለት እንዲህ ከቤተሰብ ጋር ቀርቦ ተቀላቅሎ የመኖር ባህሪ የለውም። እንደዚህ አሁን ማለት አንተ ከቤተሰብ ጋር ስትኖር እኮ አለ ዲቴል ተቀራርባ አይደል ነገሮችን እያንዳንዳቸው እንቅስቃሴ እየተነጋገር በቤተሰብ የምትሆን እንደዛ አይነት ባህሪ የለበትም። ስለዚህ አሁን ልሽ ገነት ምን ታረጊልኝ እፈልጋለሁ መሰለሽ? ወንድምሽን እፈልገዋለሁ። እዚህ አድራሻውን ስጪኝ፣ ደውይለት ይምጣና ከዛ በኋላ ያሉትን ነገሮች ማወቅ እፈልጋለሁ። ሲም ካርዱን እሱ እየተጠቀመበት ካልሆነም እየተጠቀመበትም ከሆነ በተለይ ደግሞ ከመቅደስ ጋር እየሰራ ከሆነ ወንድምሽ ከባድ አደጋ ውስጥ ነው ያለው። እቺ ሴትዮ መረጃዎቿን ለማጥፋት በተለይኛ እየደረስንባት እየተከታተልናት እንደሆነና ሰሞኑን እየሰራች ያለችው ነገር ለማስቆም ብዙ ነገር እየሄደ እንደሆነ ስለምታቅ የመጀመሪያ ነገር የምታደርገው ምንድነው ቤት በኩል ይመጡብኛል ብላ ስለምታስብ ሲም ካርዱ እጅ ላይ ያለውን ስለ ሲም ካርዱ የሚያውቀውንም ሰው ልታጠፋ ትችላለች። ኢንኬዝ እኔና አንቺ በምናወራበት ሰዓት ላይ ራሱ ወንድምሽ ላይ እርምጃ ልትወስድ ትችላለች። ሶ እኔ ምንድነው ዋስትናዬ ታዲያ? ምንድነው ዋስትናሽ ማለት? ዋስትናሽ ወንድምሽን ለህግ አካል አስተላልፎ መስጠት ብቻ። ምክንያቱም እሱ በህግ ጥላ ውስጥ የሚሆን ከሆነ አንቺም ያው መጠየቅ ባለብሽ ልክ ትጠይቂያለሽ እኮ አንቺንም የህግ ከለላ ይደረግልሻል። ግን ይህንን ነገር ለማጥፋት እናንተ ጋር ከመድረሳችን በፊት መቅደስ ሰዎቿን ልካ ቢሆን ኖሮ ሊፈጠር የሚችለውን ነገር ከምትገምጪው ከአእምሮሽ በላይ ነው። አሁንም ወንድምሽን እኔና አንቺ በምናወራበት ሰዓት ላይ የምንታደርገው ምን ይሁን የምናውቀው ነገር የለም። ስለዚህ መዘግየት የለብንም። ቶሎ ደውይለት እንዲመጣ አድርጊልኝ። ያሉትን ነገሮች አሳስቢው። እሺ ደውልለታለሁ። ግን የምደውልለት አንተ ባልከኝ መሰረት የህግ ከለላ ታገኛለሽ ባልከኝ መሰረት ነው እዚህ ነገር ውስጥ ምገባው። እኔ እንዲህ ያለ ነገር ውስጥ መነካካት አልፈልግም። ኦልሬዲ እኮ ተነካክተሽ ገብተሻል። አንተ ባልከኝ ልክ ነው እንጂ ምንም ማለት ምናልባት ሲም ካርዱንም ለማቀበል ለነሱ ገንዘብም ተቀብለሽ ሊሆን ይችላል። የምናውቀው ነገር የለም። አንቺ ነሽ ራስሽ ነፃ የምትወጪው። አብረን ስንሰራ መተማመን ግድ ይኖርብናል። እኔና አንቺ እኮ አብረን እየሰራን አይደለም። እኔ አንቺን ልረዳሽ እየሞከርኩ ነው። እኔም አንተ ወንድም የሚገኝበትን መንገድ አንቺ ያገሽኝ ወይ እየረዳሽኝ ያለ አንቺ ራስሽን ነፃ የምትወጪበትን መንገድ እየፈለግሽ ነው አንቺ። ምክንያቱም ይኸውልሽ
እየነገርኩሽ ነው። ከመቅደስ ጋር እንደሚሰራ ወንድምሽ እየነገርሽ ነው። መቅደስ ምን አይነት ሰው እንደሆነች እያወራን ነው። በሲም ካርድሽ ወንጀል ተሰርቷል እያልኩሽ ነው እኮ። ስለዚህ ለዚህ ሁሉ ነገር ሁሉ ካንተ ነው የሰማሁት። ገባካ? ካንተ እኮ አንቺ አለማወቅ ከህግ ተጠያቂነት አያድንሽ። ታውቂያለሽ አይደል? ለማንኛውም ልደውልለትና ያለውን ነገር ከሱ ጋር ጨርሱ። ስፒከር ላይ አድርግሽ። እሺ፣ ችግር የለውም አደርገዋለሁ። ገነት ሄሎ ሄሎ። አቤት። ብራ እንዴት ነህ? ለምን ደወልሽ? አቦ አንተ ደግሞ ሰላምታው አይቀድምም እንዴ? ለምን ደወልሽ? ምን ማለት ነው ለምን ደወልሽ? ለምን ሰላምታ? እንደዚህ ደውለሽ እኮ አታውቂም ብዬ ያመሃል እንዴ? ማለት ምን ፈልገሽ? ምን እፈልጋለሁ ካንተ? ያመሃል እንዴ? እኮ ማለት ለምን ደወልሽ ብዬ ነው። በቃ ፈለኩ ደወልኩኝ። ለምን ጉዳይ ነው የፈለግሽ? ለምን ጉዳይ ማለት ምንድነው? በቃ ፈለኩ። እሱን ስንገናኝ እናወራለን። እኔ አልመጣም። ምንድነው የምትጨቀጭቅ? አትምጣሽ ወይ እዚህ መጣ ከየትም ብቻ ግን ማናገር ፈልጋለሁ። አንተ ማግኘት ፈልጋለሁ። እስቲ አንድ ቀን እንኳን እንደ ወንድም ሆን እንዳትደውይ። እንደውም ደውለሽ ማታውቂውን ያለሽ እንዳትደውይ። እንደውም በቃ ይኸው ዘጋ። እንደዚህ ነው ባህሪው። ይኸውልህ ይሄ ነው ባህሪው። ትረሳ ከቤተሰብ ጋር እንደዚህ ተቀራርቦ ምናምን የለም አላልኩህም? ማውራት በቃ አልለመደም እኛ ጋር እንደዚህ መነጋገር ምናምን። አንቺ እውነታው የሚወጣው እሱ ሲመጣ ነው ብለሽ ነው የምታስቢው? አዎ እሱን ብታገኘው ሞር የተሻለ ነው የሚሆነው ሁሉን ነገር ለማግኘት ማለት ነው። እኔ ጋር እኮ አሁን እኔ እናንተ እንድንገናኝ ያደረገው ሲሙ በእኔ ማውጣቱ ነው አይደለ እኮ። ሁሉን ነገር ደግሞ እሱ በግልጽ ይነግርሃል። ደግሞ ትደውልለት። አምጣ ስጠኝ። አልደውልለት። አንቺ አይመለከትሽ፣ እነሱ ይደውሉታል። እሺ እኛ እንውጣና እናንተ ጠብቁን። እሺ እዚህ እኛ ስልኩን ትረስ አድርገን እንመጣለን። የትም መንቀሳቀሳችን። እሺ ስልኬን ማግኘት አልችልም። ስልክሽንም ማግኘታችን ወዴትም መንቀሳቀሳችን። እዚህ ጋር ያሉትንም ልጆች ምንም ነገር እንዳታወራቸው፣ ብታወራቸው ምንም ነገር አይመልሱልሽም። እኛ እስከምንመጣ ድረስ ተረጋግተሽ አርፈሽ ቁጭ ብለሽ ጠብቂ። አንተ አትለፋደድ። የምጠይቀን ጥያቄ ብቻ ነው ማለት ነው። የሰማኸኝ? የምትጠየቀው ብቻ ነው ማለት ነው። ግባ። ምንድነው የምትጠይቀኝ? ቁጭ በል። ምን አግኝተህ ነው የምትጠይቀኝ? አንተ ምንም አታውቅም ነው። ስለዚህ ጋር የማውቀው ነገር የለም። ምንድነው? እሷ ገነስ ምን ነበር ስነግረን ነበር። ምንድነው ያልሻቸው አንቺ? ምንም ያልኳቸው ነገር የለም እኮ። ምንም ያልኳቸው ነገር ስጠራም አልመጣም አልካል። አዎ አልመጣም። ደውላልኝ አታውቅማ። ምንድነው ያልሻቸው አንቺ? አንተ ለማዋጣ ነገር አታውራ። እየሰማኸኝ ነው? ማዋጣ ነገር አታውራ። የምጠይቅን ብቻ መልሰልኝ። ወንድሜ ነው ያለው። የምን ወንድም ነው የምትለው? የኔ ወንድሜ ነው ያለው። የኔ ያለው ወንድሜ የት ነው ያለው? ወንድሜ ነው ያለው። ታውቃለህ? ወንድሜ ታውቃለህ? በደንብ ታውቃለህ። በደንብ ነው ታውቃለህ። አንቺ ትጠይቅሻለሽ። እስኪ በቃኝ። ይኸውልሽ ከሁለታችሁ ማለት ነው ወንድሜን ሳላገኝ ዛሬ ከዚህ ቤት አልወጣም። እየሰማችኝ ነው? ከኔ ጋርማ ጨርሳለሁ። ምንድን ነው የጨረስኩት? የምትፈልገውን ነገር ሁሉ ነገርኩህ አይደል እንዴ? ሲም ካርዱን ለሱ ሰጠሁት እንጂ ከዛ ውጭ ምን አልሽኝ? በቃ ሌላውን አላውቅማ። ደግሞ ተመልሰህ እሱን ስታገኝ ወደ እኔ መጣ። አሁን እንደዚህ ብለሽ የምትናገራቸው ሲም ካርድ ምናምን ብለሽ እና ሲሙ አንተ ጋር አይደለም አጀር ወደዛ ሳለ ሲሙ አንተ ጋር አይደለም የሪስ ወንድ ኮን ከኔ ጋር ታወራለህ። ለምን ትናገራለሽ ታዲያ? ምን እንደማልናገረው ሲም ሰጠሁት ምናምን ብላ ታወራለች። ምን እንደምትሰራበት እኔ በምን አውቃለሁ? ነግረኸኛል ስለ ሲሙ። በእኔ ስም ነው ያለው። አላውቅም አትያቸውም። ለምንድን ነው የምለው? እኔ ነኝ እየተጠየቅኩ ያለሁት እኮ። ተጠያቂነቱ ወደ እኔ እየመጣ ነው። ምንድን ነው እያደረግኩት ያለው? አንተ ሲጀምር ቆይ አንተ ሲጀምር ኤርሚ ጋር ነው ያላቀም? ከኤርሚ ጋር አላቀም? አታውቀኝም። እኔ አንተ አላውቅም። ሲጀምር ማነህ አንተ? ቴዲን አታውቀውም? አላውቀውም። እርግጠኛ ነህ? አዎ እርግጠኛ ነህ? አዎ እርግጠኛ ነኝ። ከዚህ በፊት አንድ ቪዲዮ በእናትህ ሌላ አታፍጥ። እኔ ነኝ እኮ አንተ ላይ መጮህ የነበረብኝ። ሲሙ በእኔ ነው የወጣው። እኔ ነው ተጠያቂ እያደረክ ያለኸው። አላውቅም አትያቸውም ወይ? ከዛስ ብዬስ ቀድመሽ ስሜ ይዛን የተቀመጠው እኮ ቀድመሽ ለኔ ለምን አልደወልሽም? አንተ ለምን አልነገርከኝም? ነግረኸኛል ያለውን ነገር ለምን ለኔ አላሳወከኝም? አሳልፈህ ለሰው ስትሰጥ ምን እንደሚሰራበት አላውቅም። ዛሬ ግን እኔ ተጠያቂ ታደርገኝ እኮ። ሲሙ ራሱ እኔ ጋር እኮ አይደለም። ምንድነው የምትይው አንቺ? በቃ እሱን ነግረኸኛል። እኔን ለማስጠየቅ ወንጀል ውስጥ የምትከተል እኮ መጀመሪያ ቀድመሽ ለኔ አትደውይልኝም ነበር? መጀመሪያ
ወንጀል ውስጥ እየከተትከኝ ያለው አንተ ነህ። ችግር አለብሽ በጣም ጤነኛማ አይደለሽም። እኔም ጠይቅ ጥያቄ ለማመለስልኝ ምንድነው የምትለኝ? እየጠየቁ ያሉትን ነገሮች መልስልኝ። እሺ ምንድነው የምትለኝ? አንደኛ ኬሪሚ ጋር አውቃለሁ፣ በደንብ አውቃለሁ። እኔ አንተን አላውቅህም ብራዘር። እሺ አንተ አትወቀኝ፣ ችግር የለውም። እኔ ግን በደንብ አውቃለሁ። አሁን በድጋሚ እንደዚህ አይነት ኬዝ ውስጥ ለምን መግባት እንደፈለግ ማወቅ እፈልጋለሁ። ምክንያቱም እስቲ ንክኪ ካለ ከጀርባ ሆነ እያስወጋህን ያለው አንተ ነህ እኮ። የምን ይኸውልህ፣ እሱን ይኸውልህ፣ ችግር የለውም። በኋላ የምናወራበት ጉዳይ ነው፣ በደንብ እናወራበታለን እናንተ። አሁን ግን የመጣሁበትን ጉዳይ ብቻ ነው ማወቅ የምፈልገው። ወንድሞቼን ለማግኘት በተለይ ወንድሜን ለማግኘት ማለት ነው። የምን ወንድም ነው የምትለኝ? አንተ ከእሷ በተቀበልከው ሲም ካርድ በተደጋጋሚ እየተደወለ ነበር። ቅድምም አስረድቻለሁ። ውጭ እንዳይነኩ ይኸውልህ፣ ውጭም ማለት ነው አንተ ላይ ምንም ነገር እንዳይነኩ ዝም ብለው ፍንፍን አድርገው መኪና ውስጥ እንዲከቱ የፈለግኩት እዚህ አንጥቼ አንተ ማውራት ስለፈለግኩ ነው እንጂ እዛው እርግጥ እያደረግን ከአንተ መረጃ ማወጣት አቅቶን አይደለም እኮ። ምንድነው የምትፈልገው? ሆነ ወንድም የሚባል ነገር እንዴ? ያንተን ወንድም እኔ ከየት አውቀዋለሁ? ሲጀምር ሲሙ ደግሞ እኔ ጋር አይደለም። ምንድነው የምትለው? ሲም ካርዱ ለማን ነው የሰጠው? እዚህ አንድ ሰፈራችን ተከራይቶ የሚኖር የክፍለ ሀገር ልጅ ነበረ። ያው መታወቂያ ስለነበረው ሲም ማውጣት ስለማይችል እሱን ሲም ሰጠሁት። ታዲያ ቢሆንም እኮ ራሱ ማለት ነው ይህም ወንጀል ነው። ሲቀጥል ደግሞ ለምንድነው እህትንስ ራሱ እንደዚህ አይነት ሪስክ ውስጥ የምከታት? ልጁን ታውቀዋለህ? ምን እንደሚሰራበት ታውቃለህ? አላውቅም፣ ግን በቃ ሲም ስጠኝ አለኝ። ሲም ሰጠሁት። በቃ ምንም እንትን የምለው ነገር እንደዚህ ይፈጠራል ብዬ ራሱ ነው የጠበቅኩኝ። ሁሌ ግድ የለሽ እንደሆነ ነው ለቤተሰብ። አንቺ በእናትሽ ችግር አትፍጠሪ፣ በእናትሽ ግድ የለሽ ምናምን ትላለች እኮ። እኔ ምን እንደሚሰራበት አላውቅም። በቃ ሲም ስጠኝ አለኝ፣ ሰጠሁት። ለምን ትሰጣለህ? እኔ ለአንተ እንጂ የሰጠው ለሰው አሳልፈህ እንድትሰጥ ነው እንዴ? እኮ በቃ ለመጠቀም ነው እኮ። ሊጠቀምበት ጠየቀኝ። ምንድን ነው የሚጠቀምበት? ምን እንደሚሰራበት ታውቃለህ? አላውቅም። አሁን እኔ ሁለታችሁም የጠየኳቸው ያለች ወንድሞ ከመታገቱ በፊት እያንዳንዱ ነገር ከመደረጉ በፊት አንድ ስልክ በተደጋጋሚ ሲደወል ነበር። ያም ደግሞ በእሷ ስም የተመዘገበው ሲም ካርድ ነው። እዚህ እዛ ጋር ሰዎቹ ተገደሉም ንብረቶቹ ተዘረፉም ምንም አሉ፣ በሲም ካርዱ ለሚፈጠሩ እያንዳንዱ ድርጊቶች ተጠያቂ የምትሆን እሷ ነች። እሷ ደግሞ አንተን ይዛ ትገባለች። የሰማኝ ነው። አንደኛ ተጠያቂ የምትሆን እሷ ነች። ግን እሷን በምን እንደምትጠይቀው ለአንተ ሆን ብላ ወንጀል እንድትሰራበት አመቻችታ ሰጥታል ተብሎ ነው ልትጠይቅ የምችለው። ከዛ አንተ ደግሞ ለሆነ ሰው ሰጥቼዋለሁ ብለህ ነው እያልከኛለሁ አይደል? እዚህ እኔ አሁን በዛም ሂዱ በዚህም ሂዱ፣ ግን አፍተሩ የምፈልገው ሲም ካርዱ ማን ነው እየተጠቀመበት ያለው፣ ምን አይነት መረጃ ነው እየተላለፈበት ያለው ነው የምፈልገው። አንተና መቅደስስ ምንድነው የሚያገናኛችሁ? መቅደስ ጋር እንዴት ልትሰራችሁ? የምን መቅደስ? አንቺ ምን ብለሽዋል? የሰማሁትን የተናገረ አንተ ተረጋግተህ ቁጭ በል። መቅደስ ምናምን ተረጋግተህ ቁጭ በል። ብራዘር ምን ነው? ተረጋግተህ ቁጭ በል። አንተ ጉልበት እኔ ላይ ነው እንደምታሳየው። እኔ አዘጥኩት እየከተከኝ እኔ ላይ መቅደስ ብለሽ ለምን ነገርሽው? ምን ችግር አለው? እና እኔ መቀመቅ ስወርድ አይ ዝም ልበል? የማውቀውን ነገር ነገርኩት በቃ። ምን አይነቷ በሽተኛ ናት? አሁን አንቺ የኔ የት ነሽ? አንተም የኔ ወንድም ሆናል። እንዲህ አይነት ጦስ ውስጥ እየከተከኝ መጀመሪያ ለኔ አታሳብ። አንተን የመጠየቅን ጥያቄ መልስልኝ። ምንድነው የምትለኝ? አንተና መቅደስን የሚያገናኛችሁ ምንድነው? በቃ መቅደስ በሷ ነው ይሄን ልጅ ያገኘሁት። በቃ አለቀ። ሲሙን ስጧለችኝ። እሺ ብዬ ሰጧት። መቅደስ ነች ትእዛዙን ያስተላለፈችው። በእኔ ስም ሌላ ሰው ነው እንደሚያዝበት። ምን ያህል ጊዜ ሆነ ከሷ ጋር መስራት ጀመረ? ኦልሞስት አመት ሊሞላኝ ነው። እዛ ግን እሷ ምን እንደምትሰራ ታውቃለህ፣ ምን እንደምትፈጥርብን ታውቃለህ አይደል? እስቲ ደግሞ አመቱን ሙሉ ጉያቸውን ስር ተሸሽገክ ያ ሁሉ ነገር ሲሰራ፣ የባለፈውም ደግሞ በኤአይ ነው ምናምን ተብሎ ድራማ የተሰራው ነገር እንዳለ ማለት ነው። አንተ ነበርክ ነገሮችን ስታቀናጅ ነበርኩ። ስቲል ከመቅደስ ጋር ከነበርክ ሁሉን ነገር ራን ስታደርግ የነበርኩ አንተ ነህ። እኔን እንደማዋቂ ምናምን አክት አታድርግ። በደንብ ታውቀኛለህ። እዚህ ጋር ያሉትንም ልጆች ታውቃለህ። ምንድነው የምትፈልገው? ምን እየተሰራ እንደሆነ ታውቃለህ። እኛ ጋር ምንድነው የምትፈልገው? ወንድሜን ማግኘት። የምን ወንድም ነው የምትለኝ? እኔ ወንድምህን እኮ አላውቀውም ሲጀመር። መስራት ስለምን እያወራሁ እንደሆነ ታውቃለህ። ይኸውልህ መቅደስ ሲሙን ስጠዋለች፣ ለልጁ ሰጠሁት። በቃ ልጁ ደግሞ ይኸውልህ በየጊዜው በቃ ትሄዳለህ እሱ ጋር ሲጋራ ነው የሚያጨሰው። በጣም ሲጋራ ይጠቀማል። እሱ ሲያወራ እንጂ አንተ አይደለም የምታወራው። ሲያወራ ታዳምጠዋለህ። የሚያወራው ነገር ደግሞ ያሳምናል እንጂ ዝም ብለህ አይደለም እሱን የምታወራው። ገብቶሃል አባባሌ? እዚህ ሰፈር እንዴት ተከራይተው ሊገባ ቻለ? አላውቅም። እሱ እዚህ ግቢም ደግሞ ሲኖር ነበር አይደል? ነግራኛለች። ይሄን ግቢ ደግሞ የምታከራዩት እናንተ ናችሁ እኮ። እዚህ ግቢም አንተን ያስገባው ማለት ነው። እንደዛ እኮ ነው። አዎ፣ ግን በቃ ኖርማል ተከራይ መስሎኝ ነው ያስገባሁት እኮ። በዚህ በጥቂት ጊዜያት ግን አንተ እዚህ ቤት ውስጥ ያሉትን ነገሮች መቀየር ቻልክ። አሁንም ጭንቀት ላይ እንደነበርክ፣ ፍርሃት ላይ እንደነበርክ እየነገረችኝ ነበር። ግን ዘለኔ ላይ አታፈጥ። ከሱ ጋር ጨርስ። ምን አይነ እኔ ብቻ ነው የሚችለው ይሄ ልጅ። ጦስ ሁሉ ለኔ ነው። ይሄ ሁሉ ነገር እንዲከናወን
መንገዱን ስከፍት የነበርከው አንተ ነህ አይደለም? በቃ ይኸውልህ እኔ አሁን ልጁን አገኘሁት፣ ሲም ሰጠሁት። በቃ መቅደስ ናት እዛ ጋር ትእዛዙን የምታስተላለፍ የነበረችው። በቃ ከዛ ውጭ የማውቀው ነገር የለም። የሚከፈለኝ ገንዘብ አለ። እሱን ገንዘብ ያው እንትን ላይፋችንን እየቀየርንበት እዛ ጋርም እኮ እየተከፈለ ነው። ስራህን በአግባቡ ትሰራለህ። የኛው ሰው ነው ተብለህም እኮ እዛ ጋርም እየተከፈለ ነው። አዎ ግን ቢያንስ ከዛ የተሻለ ገቢ ነው አሁን እዚህ ጋር እያገኘሁ ያለሁት። ገብቶሃል? እንደዚህ አይነት ነገር በእኛ መሀል ላይ ሲፈጠር ምን ሊያካሄድ እንደሚችል ታውቃለህ? ምናልባት ስለኔ በደንብ ጠንቅቀህ ላታውቅ ትችላለህ። አንተ ቲሙን ጆይን ስታደርግ እኔ አልነበርኩም ሀገር ውስጥ፣ ግን ስለ እያንዳንዳቸው ኢንፎርሜሽን ነበረኝ። ሳይህም ወዲያውኑ የለየው ለዛ ነው። እዛ ጋርም ምንም ነገር ግርግር ሳይፈጠር ሳያወሩህ ቀብ ቀብ አድርገው መኪና ላይ እንዲከተው የፈለግኩት ለዛ ነው። ዲቴል የሆነ መረጃ ነበረኝ። ምናልባት እዚህ ስለ ቤተሰብ እሷ ጋርም ስለ ሲም ካርዱ ግንኙነት ኖሮ እነዚህ ቤት ዛሬ ልምጣ እንጂ ገና እንዳየው ሪኮግናይዝ አድርጌሃለሁ። እኔ አንተን አላውቅህም በደንብ ብራዘር። እኔ አሁን የምትለው ጉዳይ እንጂ አንተን ከዚህ በፊት አይቼህም አላውቅም። እዛ ግሩፕ ውስጥም ስሰራ አንተን እኔ ኖቲስ አድርጌም አላውቅም። ከነ ኤርሚ ከነ ሚኪ ከነ ሉላ አንደበት ስለኔ ምንም ነገር ሰምተህ አታውቅም? አላውቅም። እርግጠኛ ነህ? እሺ አሁን ደግሞ የከፋ ማለት መጀመሪያ ከነበርክበት በጣም በጣም ወደ ከፋ ነገር እየገባን ያለው ክዳት እየፈጸምክ ነው። ወንጀል ከመስራት በላይ እኛ ላይም ክዳት እየፈጸምክ ነው። ስለምን ክዳት ነው የምታወራው? ያ ደግሞ ማለት ነው ታውቃለህ ምን ሊፈጥርብህ እንደሚችል። ስለምን እንደማወራ ገነት አይግባት፣ እዚህ ያለውን ሰው ያሉት ነገሮች አይግባቸው እንጂ እናንተ በደንብ ተግባብተናል። ስለምን እያወራሁ እንደሆነ ገብቷል። የምን ክዳት ነው? እስኪ በደንብ አብራራው። እስኪ ምን ለማለት እንደፈለግ እስኪ በደንብ አብራራው። አላወራሁም። መረጃ ማውጣት አልፈልግም። ለምን? ምክንያቱም የመረጃ ማውጣት ስለማልፈልግ እኮ ነው። ወንጀለኛ አይደለሁማ አይደለ? አሁን ካላብራራኸው ነው ወንጀለኛ አይደለሁም። ስለምትጠይቀኝ ነገር እንዴት ነው መልሰው? አታስመስል በእናትህ። ማለት ማስመሰል በደንብ ታውቃለህ። ስለምን እያወራሁ እንደሆነ ታውቃለህ እኮ። በደንብ አስረዳኝ። እንዳውቀው እንድረዳው ከፈለክ በደንብ አልነግርህም። ለምን? አላወራም። ለምን? ምክንያቱም ትክክለኛ ቦታ አይደለም። እነግርሃለሁ። የምትፈልገውን ነገር አለ። እኔን በደንብ እንደምታውቀኝ አንተም እኔም ደግሞ አንተ እንደማውቅህ በደንብ እኔ እናንተ እናወራለን። ግን የምናወራው ካሜራ ፊትም የሁሉቲም ባለበት ቦታ አይደለም። አንተን በሚያውቁ ሰዎችና አንተን አሳይን አድርገው እዛ ጋር ባመጡ ሰዎች ፊት ለፊት እኔ እናንተ ቆመን እናወራለን። ኤርሚ መምጣት ካለበት ይመጣል። ሳሚም መምጣት ካለበት ይመጣል። ቁጭ ብለን እያንዳንዱን ነገሮች እናወራቸዋለን። ከዛ በኋላ ይኸውልህ ለፈጸምከው የእምነት ክደት ራሱ ማትወጣውን ቅጣት አይነት ነው የምትቀጣው። ሲጀምር እንዲህ በጥርሳቸው ቡጫጭቆ ነው የሚበሉ። አሳልፌ እሰጥሃለሁ። ደግሞ ያ ነገር እንዲሆን አሳልፌ እሰጥሃለሁ እኮ። እሱን እናያለን፣ ችግር የለውም። መረጃ ካለ ያኔ እናያለን። አሁን እኔው እሱን ጭቅጭቁን እንተውና ስለ መቅደስ መረጃ እፈልጋለሁ። ይኸውልህ መቅደስ መሆኗን ነው እንጂ የማውቀው ሌላ ነገር ስለሷ የማውቀው ነገር የለም። ገብቶሃል አይደለ? በቃ ድብቅ ሰው ናት። ከዛ ውጪ ምንም እንደዚህ ዲቴል መቅደስ የት ናት እንዲህ ናት የማውቀው ታሪክ የለም። በቃ አገኘችኝ፣ ትእዛዝ ሰጠችኝ። በቃ ከዚህ ሰውዬ ጋር እንትን እንድል ይሄ ሰውዬ እሷ እዛ ክልሉ ላይ ምን እየሰራች ነው ታውቃለህ? ምን ስታደርግ እንደነበረና እንዴት ስልክ ደውላ ብዙ ኢንፎርሜሽን ትሰማለህ። ምክንያቱም ኤዲተር ነህ፣ ብዙ ነገር እዛ ጋር የምታስተካክላቸው ነገሮች ነበሩ። ከዚህ በፊትም ደግሞ ሌላ ጸብ ውስጥ የገባችሁበት ነገር ነበረ። እሱ እንዴት አወቅ? ነግሬሃለሁ እኮ እናንተ በደንብ እንተዋወቃለን። እዚህ ጋር ማውራት አልፈልግም እያልኩ ያለሁት እኮ። እንዴት አወቅ? እሱን ብዙ ጸብ ላይ መግባታችን እንዴት አወቅ? እንዴት አያውቅም ብለህ ታስባለህ? ቴድሮስ እኮ ነው። አሁን በጣም አሳሳቢ ጉዳይ ላይ ያለነው፣ ሁሉን ነገር አቁመን ነው ይሄን ነገር እየሰራን ያለነው። ከዚህ ስለ መቅደስ የምታውቀውን ነገር ንገረኝና የት ላገኛት እንደምችል ወንድሜን የት ላገኘው እንደምችል እሱም ብቻ ንገረኝ። ከዛ በኋላ ሌላውን ሂሳብ እናወራረዳለን እናንተ አብረን ቁጭ ብለን። ይኸውልህ ማለት መቅደስን የምታገኛት በዚህ ልጅ አማካኝነት ነው። ይሄ ልጅ መጀመሪያ እኛ ቤት ተከራይቶ ሲመጣ ማለት በቃ ይሄ የተለየ ባህሪ ያለው ሰው ነው ማለት እንደ ማንኛውም ሰው አይደለም። ይሄ ከሰው ጋር አይቀርብም። መጀመሪያ እንዴት ተከራየው? እናንተ ሰፈር ላይ ተከራይቶ ተዋወቃችሁ ወይስ እዚህ ግቢ ከገባ በኋላ ነው? እዚህ ግቢ ከገባ በኋላ ነው።
አንተ እኮ ነው ቅድም እንዳስገባው የነገርከኝ የነበረው። አዎ ልክ ነህ። ግን በቃ ከገባ በኋላም ቢያንስ ይሄ ተከራይ አሁን ለምሳሌ ስታመጣ ታከራያለህ ምናምን፣ ግን ያለውን ባህሪ ሳየው እንደ ኖርማል ሰው አይደለም እኮ። መጀመሪያ ውጪ ነበር የምታውቀው። አዎ ከዛ ውጪ ላይ ካወቅህ በኋላ ጓደኝነት ተፈጠረ። ከዛ ወደዚህ ግቢ ያመጣው። ስለዚህ ባህሪውን የምታውቀው ውጪ ነው እንጂ ግቢ ውስጥ አይደለም። በደንብ አላውቀውም ያን ያህል ባህሪውን። እዚህ ግቢ ደግሞ ተከራይቶ ሲመጣ ቀን ቀን ቤት ነው የሚውለው፣ ማታ ደግሞ ቤት አያድርም። ማለት አያድርም፣ እኔ እንጃ ለምን እንደሆነ። ከዛ በኋላ በመከራኔም እሱን ጓደኛ ለማድረግ ሞከርኩኝ። በመከራ ነው ስለሚሰራው ስራ ታውቅም? ስለሚሰራው ስራ አላውቅም። መቅደስ ካገናኛቻችሁ በኋላ ነው ከእሱ ጋር ተግባብታችሁ ወደዚህ ግቢ ያመጣው? አዎ። እዚህ ከመቅደስ ጋር ምን እንደሚሰራ አታውቅም? አላውቅም። ይሄ ልጅ ማታ ማታ ይወጣል። ማታ ማታ ይወጣል። ቀን ነው እዚሁ ቤት የሚውለው። ማታ ማታ አያድርም እዚህ። መቅደስ ሰዎች ላይ እንዴት አድርጋ እርምጃዎችን እያስወሰደች እንደሆነ ታውቃለህ። ይሄ ልጅ ምንም አይነት ወንጀል ሰርቶ ሊሸሸግ የሚችለው እናንተ ቤት ነው። ሌላ ተጨማሪ ወንጀል እያየ ነው አይደል? ማለት ምንም አውቀው ነገር የለም ስለዚህ ጉዳይ ማለት እንዳንተ ያው እንደ አዲስ ነው እየሰማሁ ያለሁት። ምን አለ መሰለኝ ጀምር፣ አታስመስይ፣ አንቺም አታስመስይ። ገና በጣም ብዙ የሚጣራ ነገር አለ። ገነት ይሄን ሁሉ ጉዳይ አታውቂም ብዬ አላስብም። እኔ ምንም ነገር ማውቀው፣ ምክንያቱም እንዲህ አይንሽ ላይና ዙሪያሽ ነው እየተደረጉ ያሉት ነገሮች። እያንዳንዱ ነገር እየተደረገ ያለው እንዲህ አካባቢሽ ላይ ነው። ይሄ ልጅ ማታ ማታው ይወጣል አይደል? ተሰጧት ይመጣል። አልነገርሽኝም አንቺ ስለ ባህሪ ምን እንደሚሰራ ማወቅ አለብሽ እንዳከራይ። ምክንያቱም አብዛኛውን ጊዜ ከሱ በተሻለ እዚህ ቤት ውስጥ ጊዜ የምታጠፊው አንቺ ነሽ። እኔ ነኝ። ግን ከሱ ጋር ቃል ላይ የምትይ ከሆነ ከሱ ጋር ግንኙነትን ቢኖረው ስልክ ይደውል፣ ምን ያድርግ፣ ቤት ውስጥ ምን ይስራ፣ ግቢ ውስጥ እንቅስቃሴውን ምናምን የምትቆጣጠሪው የምታየው አንቺ ነሽ። ቢሆንም ይኸውልህ ከሱ ጋር የቅርብ ግንኙነት ስላለ ሁሉን ነገር እሱ የሚያውቅ ስለሚመስለን ይሄን ያክል ትኩረት ሰጠቼ በዚህ ሰዓት ገባ፣ በዚህ ሰዓት ወጣ፣ ለምን እንዲህ ትገባለህ፣ ለምን ትወጣለህ የሚል ተጠያቂነት የማቅረብ እንትን አልታየኝም ነበር። ይኸውልህ ወንድሜ ልጁ በቃ አሁን ያልኩህን ባህሪ ነው የያዘውና በቃ ጓደኛ ራሱ ያደረግኩት ይሄ የተለየ ሰው ነው። ሲያወራ ብቻ ነው የምትሰማው። ገብቶሃል? እሱ ካልፈለገ አንተ አታወራው። ሞር ደግሞ አሁን እሷን ለማግኘት ከፈለግ ይሄን ልጅ ነው መከተል ያለብን፣ ከእሷ ጋር የሚሰራውን ነገር ማለት ነው። እኔ አሁን ለምሳሌ እዛም እሰራለሁ፣ እዛ ድርጅት ውስጥ እሰራለሁ በኤዲተርነት። ያህንን ክጄ ሳይሆን እዚህ ጋር ማገኘውም ገንዘብ ደግሞ አለ። ዳጎስ ያለ ገንዘብ ነው ማገኘው እኮ። ስለዚህ ገንዘብ በሚከፍሉ ለምንድን ነው? ሐሰተኛ መረጃ ስለምታቀብል፣ ሐሰተኛ ዶክመንቶችን ስለምታዘጋጅ፣ ሐሰተኛ ቪዲዮዎችን ስለምትሰራ ነው እየከፈሉ ያሉት አይደል? ይገባኛል፣ ልክ ነህ። ግን እዚህ ጋር ሚስኪን እህት አለች። ገብቶሃል አይደለ? ብዙ እሷን ማኖር አለብኝ። ገብቶሃል? ምን ነው ይሄንን የማገኘውን ገንዘብ እዚህ ቤቴ ላይ ኃላፊነት ስላለብኝ እሷ ብዙ ነገር አግኝታ ያጣች ናት። ገብቶሃል አይደለ? እሷን ደግሞ ማኖር አለብኝ። በዚህ ግን ያኛው አይበቃኝም። ስለማን ነው የምታወራው? ሌላ እህት አለች ወይ? እኔ ነኝ እንደዚህ ባይዘው እንደዚህ ቅድም ስላነኳት ምናምን እንደዚህ ስንጫጫህ ምናምን እንዳይመስልህ። ማለት በጣም ሚስኪን መወዳት እህቴ ናት። ቁም ነገር ነው የምታወራው። ቀልድ ነው እንዲያስከው ለዛ ስለሆነ ምንም በቃ ማለት ያገኘሁትን ስራ እሰራለሁ። ምንም ነገር ይሁን ማለት ቆይ አይደለም አብራራለኝ። ከበቂ በላይ ገንዘብ እኮ እየተከፈለ ነው ቢሆንም እዚህ ጋር እዚህ ጋር እየሰራ ያለው ወንጀል ነው። እሷን ብትወዳትም እሷን ለማኖር ብለህ እንደዚህ አይነት ወንጀል ውስጥ መግባት፣ ሊያውም ደግሞ ወንድሞችን መካድ በጣም በቃ እንዴት ብዬ መግለጽ እንዳለብኝ አላውቅም። አንተ ፊት እንኳን ምን አይነት ክብር እየሰጠኝ እንደሆነ አይተሃል አይደለ? በስልክ እንኳን ሳወራው እንዴት ሲያናግረኝ እንደዚህ እንደምንሆነው አይደለም። በጣም ነው የምወዳት። አትዋሽ፣ እንደዛው ነን። በጣም ነው የምወድሽ። አትዋሽ፣ እንደዛው ነን። አይደለም እንደዛው ነን። ይሄንን አይመለከተኝም። እኔ ስለእናንተ አይመለከተኝም። ግን ልንገርህ፣ እዛ ጋር እየሰራህብን የነበረው ነገር ከባድ ነገር ነው። ከባድ ነገር ነው። በቃ በጣም ከምልህ በላይ እያንዳንዶቹን ነገሮች እያቀናጀህ ሪከርዶችን እየወሰድክ በኤአይ ኤዲት እያደረግክ ምናምን ታቀርብ ነበረ። ከዛ ለዛ ደግሞ መቅደስ በቂውን ክፍያ ትከፍላለች። አት ሴም ታይም ደግሞ ከድርጅቱም ደግሞ ገንዘብ ታገኛለህ። ከዛም በኋላ አሁን መተህ ደግሞ እኔን ከጠላ ከለላ ልታደርግ እህቴን ወዳታለሁ ምናምን ትላለህ። እሷን ለማኖር ነው በቃ ቤተሰቤን ለመያዝ ኃላፊነት አለብኝ። ገብቶሃል? እባክህ ከገንዘብ በፊት ፍቅር አሰጠኝም ነበረ። የሌለንም ፍቅር ተነስተህ አሁን እሷን ስለምወድ ነው ምናምን ብለህ እኔ ጋር የመጣውን ወንጀል ለአንቺ ብዬ አይደል እንደዚህ ማድረገው? ለእኔ ብለህ ምን አደረክልኝ? በክብር እንኳን የእህትነትን ፍቅር የማትሰጠኝ ሰውዬ በገንዘብ ልትደጉመኝ እኔን ጭራሽ ወንጀል ውስጥ ከተኸኝ ማለት ነው። ስለምትወደኝ ነዋ ወንጀል ውስጥ የከተትከኝ። የምሰራው ስራ እኮ እንደዚህ ግልጽ የሚወጣ ነው። ለዛ ነው መደብቅሽ።
አሳልፈ ሰጥተኸኛል እኮ አሁን ደግሞ ወድሻለሁ ትላለህ። ስለምወዳት ለእሷ ብዬ ነው ምናምን። መጨረሻ ላይ ታርጌት ተደርጎ ግን የታየሁት እኔ ነኝ አይደል? ከዛ በእኔ መከለል ምን ትፈልጋለህ ደግሞ? ለምን የምታውቀውን ነገር በግልጽ አትነግረውም እንዴ? ንገረው በግልጽ የምታውቀውና እኔን ከዚህ ነገር አውጣኝ። እሺ ትወደኛለህ አይደለ? አውጣኝ ከዚህ ውስጥ የማውቀውን እኮ እየነገርኩት በግልጽ ንገረውና በቃ እኔን አውጣኝ። አንደኛ ልንገርሽ፣ ይኸውልሽ ወንድምሽ የሚወጣበትም አንቺ የምትወጪበት ነገር የለም። አንቺ ወንጀል እንዲሰራ ተባብረሻል፣ መንገዱን ከፍተሻል። እሱ ደግሞ ከምነግርሽ በላይ ከባድ ወንጀሎችን ነው እየሰራሉ። ምን ሊደርስበት እንደሚችል አሁን ራሱ በደንብ ያውቃል። ምን ውስጥ ሊገባ እንደሚችል እሱ በቃ እኔን እያስጠየቀኝ ያለው እኮ ለወንድሜ ሲሜን መስጠቴ ብቻ ነው እያስጠየቀኝ ያለው እንጂ አንተ ስለምታወራው ታሪክ የተጠየቅኩት ሲሜን ምን እየሰራ እንደሆነ ያንን ባለማወቅ እንጂ የምትቀድም ለመከር ፈለግሽ። ቀጥታ ተናገሪ እንዴ? ሲጀምር ቀጥታ መናገር ነበረብሽ። ያ ሁሉ አታካራ ውስጥ ከገባን በኋላ አልነበረም ማውራት የነበረብሽ። ዘለ ቤት የመታከ እንደዛ ስትል ዝም ብዬ ገበና ይሰጣለሁ እንዴ? እኔ እንደዚህ ነኝ ብዬ ስለራሴ ያወራለሁ እንዴ? ወንድምሽ ድርጅት ውስጥ እንደሚሰራ ካወቅሽ ማለት ነው ምን እንደምንሰራኛ በደንብ ታውቂያለሽ። በግልጽ አላቅማ። አሁንም እኮ እናንተ ተዋወቃችሁ ይሄን እያላችሁ የምትሸፋፍኙት ነገር አለ። ከጀርባ እናወራለን ምናምን ትላላችሁ። እኔ ግን ማውቀው ነገር የለም። እሱም እንደሚሰራ ታውቂም? አላቅም። የት እንደሚሰራ ታውቂም ነበር? አላቅም። ከዚህ በፊት የደረሱበትን ነገሮች አታውቂም? ነገርኩ። በስነ ስርዓት እንደ ቤተሰብ የምናወራ ሰዎች አለን። በፊትማ ነገርኩ። ኤዲተር ላይ እንደሚሰራ ነገርኩ። በግልጽ እኮ እንደዛ እየሰራ በነበረበት ሰዓት በግልጽ ስለሚሰራ ምን ይስራ ግን ምን አይነት ነገር ያቀናብር አላቅም። እናንተ ከጀርባ የምታረጉት ነገር አለ። ይሄን ትላላችሁ። እኔ ምንም በማላውቀው ነው እየተጠየኩ ያለሁት አይደለም። አንተ ራስህ እውነታውን ታውቃለህ። ከሱ ጋር ያላችሁ ነገር ጨርሱ። እኔ ግን ሲሜን ለአንተ መስጠቴ ነው የማውቀው። በቃ ለሱ ልቀቀኝ። እኔ አንተ ልቀቃት። ንገረው ለሱ እኔ ልቀቀኝ። ወይኔ ገደለው